ኢትዮጵያ ራሷ በህይወት ያለች ህይወት ያላት ህያው ሙዚየም ነች ብለው ይናገራሉና ኢትዮጵያ የእውነትም ህያው ሙዚየም ነች አሁን ያለነው የ5 ኪሎ የሚገኘው የኢትዮጵያ ብሔራዊ ሙዚየም ነው ላለፉት ወራት ተዘግቶ ነበር ምክንያቱ ደግሞ የእድሳት ምክንያት እንደነበረ ሰምተናል ሰሞኑን እንግዲህ ግቢው ላይ እንደዚህ በጣም ገላጣ ሆኖ የሚታይ ሆኖ የሚያምር በአረንጓዴና በሌሎች ነገሮች ተውቦ ብሔራዊ ሙዚየሙ ክፍት ተደርጎ ተመልካቾች እንዲጎበኙት እየተደረገ ነው እንግዲህ ዓለማችን ላይ ካሉ ሙዚየሞች ውስጥ እጅግ በጣም ታዋቂ ከሆኑት መካከል የመጀመሪያ ግንባር ተቀደም ተጠቃሹ በሀገረ ፈረንሳይ በፓሪስ የሚገኘው ላቨር ሙዚየም ነው እንግዲህ ይህ ሙዚየም በጣም ታዋቂና ዝነኛ ካደረጉት ውስጡ ላይ ከሚገኙት ቅርሶች አንዱ የሊዮናርዶ ዳቪንቺ የሞናሊዛን የሳለበት ወይም ደግሞ ሊዮናርዶ ዳቪንቺ ሞናሊዛን ስሎ ያስቀመጠው ያ ስዕል በዛ ሙዚየም ውስጥ ስለሚገኝ ነው እና በርካታ ጎብኚዎች ወደዛ ቦታ ያቀናሉ በ2019 ብቻ እንግዲህ በፈረንጆች አቆጣጠር ወደ 9.6 ሚሊዮን አካባቢ ጎብኚ እንደጎበኘው መረጃው ያመላክታል ማለት ነው ይሄ እንግዲህ አንድ ስዕል ፍለጋ በጣም በርካታ ከዓለም ዙሪያ የሚሰባሰቡ ጎብኚዎች ያንን ስዕል ፍለጋ ለማየት የሚሄዱበት ነው ኢትዮጵያ ውስጥ ደግሞ እንግዲህ ከነ ሊዮናርዶ ዳቪንቺ እጅግ በጣም ብዙ ሺህ ዓመት በሚሊዮን ዓመት ቀድመው የተገኙ ቅርሶች አሉ ያ ያለበት ሙዚየም ሆኖ በአመት ግን 1 ሚሊዮን የማይሞላ ጎብኚ እንዳለው የኢትዮጵያ ብሔራዊ ሙዚየም መረጃ ያመላክታል ስለዚህ ሙዚየሞቻችንን መጀመሪያ መጎብኘትና ማየት ያለብን እኛ እንደሆነን ይሰማኛል ዛሬ በፋና ረፋድ ይሄንን ልናስመለክታችሁ ነው በቀጥታ ወደ ሙዚየሙ እናቀናና ውስጥ ላይ ያሉትን የተወሰኑ በጣም ሰፊ ስለሆነ ምን ይመስላል የሚለውን እንመለከታለን አብራችሁ ትሄዳላችሁ ደርሰናል ጤና ይስጥልን እንኳን ደህና መጣችሁ ሰላም ነው እንደምን አለ ሁሉ ሰላም ከማን ጋር ነው ያለው ሰላም ነው እስኪ ንገረኝ አቶ ኃይለየሱስ አባተ እባላለሁኝ የኢትዮጵያ ብሔራዊ ሙዚየም ከፍተኛ የትምህርት ክፍል ባለሙያ ሆኜ እየሰራሁ ነኝ ለዚያ በዚህ ሙዚየም ውስጥ እንግዲህ ኦልሞስት ከ12 አመት በላይ አገልግያለሁ ማለት ነው እንደምናየው በርግጥ ግቢው በጣም አምሮበታል ሙዚየሙ በደንብ ይታያል ሙዚየም ይታደሳል ግን እንደው ከዚህ መነሻ ሐሳብ አዎ እውነት ነው ግድ ነው በየጊዜው አስፈላጊ ህንጻውም ቢሆን ይታደሳል ከዛውጭ ውስጥ ደግሞ ዲስፕሌይ ደግሞ በተለያየ ጊዜ ላይ የዓለምን አድቫንስመንት ተከትለ እንደውም በዚህ ሂደት ውስጥ ነው ወደ ኋላ ሳንቀርቀራለን ብለን ነው ስለዚህ ጊዜውን ጠብቆ ደግሞ ማደስ አዳዲስ አድቫንስመንቶችን ማከል ለየትኛው ማህበረሰብ ተደራሽነቱን ያጎላ መጥመጣበት ስለሆነ ማደስ ግድ ነው ይላል ማለት ግድ ስለዚህ የታደሰው ይሄ ውጫዊ ገጽታው ነው ውጫዊ ገጽታው ውስጥም ላይ የታደሱ ነገሮች አሉ ክፍሉ ላይ የታችኛው ስፔሻሊ እነ ሉሲ የሚገኙበት ክፍል ይሄ የፔሊዮ አንትሮፖሎጂ ከሰው ልጅና ከእንስሳት የሰው ዘርና የእንስሳት ዝርያ አመጣጥ ይደርጋ ተያይዞ ያለው በኢትዮጵያ ብሔራዊ ሙዚየም ውስጥ ያለው ክፍል በተለየ መልኩ አሁን ታድሶ ይገኛል ማለት ነው ወደ ውስጥ መግባት እንችላለን በጣም ያ ማለት እሱ ነው ማየት የሚፈልጉት ወይ ይጓጉ ነው ብዬ እሺ ኃይሌ እንደው በዛው ያነሳ ነው ልል ይፈልግ ይሄን በጣም ጥሩ የኢትዮጵያ ብሔራዊ ሙዚየም እሺ ከሌሎች ሙዚየሞች ላይ የሚለየው ነገር አለ የራሱ መታወቂያ መለያ ነገር አለ እጅግ በጣም መለያ የኢትዮጵያ ብሔራዊ ሙዚየም ስፔሻሊ አሁን እዚህ ያለንበት ክፍል በዓለም አቀፍ ደረጃ የትም እንደዚህ አይነት ቅርስ በየትኛውም የዓለማችን ሙዚየም ውስጥ አናገኝ በጣም የተወሰኑ ፒሶችን ብቻ እናገኝ እንችላለን ለዚያ ነው ያም ምንን ተመልክተው ስንል በሰው ዘር አመጣጥ ሂደት ውስጥ ያም ማለት ሳይንሳዊ ሂደትን ተከትሎ ማለት በሳይንሳዊ ሂደት ውስጥ ሳይንስን ተከትሎ የሰው ልጅ አመጣጥ ምን ይመስላል የሚለው ናሬት የምናደርግበት ክፍል ስለሆነ በዚያ ሂደት ውስጥ ደግሞ በዓለማችን ላይ በጣም ሞስት ኮምፕሊትድ የሆነ ዲስከቨሪ ያለው ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ ብቻ ለዚያም ነው ኢትዮጵያ የሰው ዘር መገኛ ሲባል በዓለማችን ላይ ከተገኙት ውስጥ 20 ቅድመ የሰው ዝርያ ስፒሺስ 17 አፍሪካ ውስጥ ነው ከ17 14 ደግሞ ኢትዮጵያ ውስጥ ነው ለዚያ ነው ኢትዮጵያችን እንግዲህ የሰው ዘር መገኛ የምንላት ማለት ያንን ተከትሎ
የዚህ አይነት የፎሲል ስብስብ ያለበት የዓለማችን ክፍል በሰው ዘር አመጣጥ ሂደት ውስጥ 14ቱ እንዳልኩ እዚህ ስለሆነ የትም ልናገኝ አንችልም ማለት ነው። ስለዚህ ይሄ ዩኒክ ነው ማለት ነው። አዎ በጣም ኢትዮጵያ ብቻ አይደለም በአፍሪካ አይደለም በዓለም ዩኒክ ነው ማለት ነው። ይሄ ክፍል ዩኒክ ነው ማለት ነው። እንደው ኃይሌ በዛው ላንሳብዬ ነው። እሺ ሙዚየም ውስጥ መስራት ምን ይመስላል? ሙዚየም ውስጥ መኖር ሙዚየም ውስጥ መስራት በየቀኑ የሆኑ በጣም በሚሊዮን ዓመት ያስቆጠሩ ቅርሶችን መመልከት የራሱ የሆነ ስሜት አለው ብዬ አስባለሁ። ምን ይሰማሃል አንተ አሁን እዚህ ስትውል እዚህ ስትሰራ ይሄን ስታይ ስታስጎበኝ ስታወራ ስለነሱ ወደም ስታውቅ ስታነብ? ይሄ እኮ እጅግ በጣም መታደል ይመስለኛል። መታደል ነው። ምክንያቱም ሀገርህን ካለከ ሀገርህን ማንነትህን ክብርህን የምትገልጽበት ቦታ እኮ ይሄ ደግሞ ላንተና ላንተ ብቻ አይደለም ለመላው የዓለም ህዝብ ነው የምትገልጸው። ስለዚህ ይሄ ከዚህ በላይ የሚያኮራ ነገር የለም ማለት ነው። ምክንያቱም የታሪክ አሻራህን ወደ ኋላ ሄደ ማንነትህን ለዓለም ህዝብ የምታስተዋውቅበት የአምባሳደርነት ቦታ እኮ ነው። ከዚህ በላይ ደግሞ አምባሳደርነት የለም። በቃ ማንነትህን በቃ በማረጋገጫ ያውም እኮ እንደው ዝም ብሎ ምናባዊ የሆነ ነገር አይደለም ምስለው ቴክኖሎጂን ተጠቅመ ምናባዊ ነገር አይደለም እዚህ የምታስተላልፈው እውን የሆነውን ነገር የምትናገርበት ቦታ ነው። ከማስረጃ ጋር ከመረጃ ጋር የምትገልጥበት ቦታ ስለሆነ ይሄንን ደግሞ ለሌላው ዓለም የምታስተላልፈው መድረክ ላይ መገኘት ደግሞ የሚሰጠው ስሜት በጣም ልዩ የሆነ ደስታን ይፈጥራል ማለት ነው። ይሄ ትልቅ አለት ነው የሚመስለው። ይሄ ምን እውነት ሲታይ እንግዲህ ያው ፎሲላይዝድ ሆኗል። ፎሲላይዝድ ሆነ ማለት ወደ አለትነት የመቀየር ነገር ነው። ስታየው ድንጋያማ ነገር ነው የሚመስለው። በቃ የፎሲላይዜሽን ጉዳይ ወደዚህ የሚሄድ ነገር ነው። ስለዚህ ይሄውን ስትነካው በጣም ጠንካራ ነው። በቀላሉ የሚፈረፈር አይደለም። ወደ ድንጋይነት የመቀየር ፖሲቢሊቲ ያለው። ስለዚህ የምር ድንጋይ ነው የሚመስለው እኮ እውነት ነው። ስታየው እንደዛ እኮ ነው ስትመስለው። ማንንም ሰው አሁን የእንስሳት ነው ኦር የሆነ አካል ነው አይልም። ይሄ ድንጋይ ነው የሚመስለው። ይሄንን ጥርስ ሲያይ ምናልባት ቅርጸቱን ሲያይ ይጠራጠራል። የተጻፉ ነገሮችን ስታይ ነው እንጂ ድንጋይ ነገር ነው የሚመስለው ሳይንሱ ላልገባው ሰው። እና ይሄ የዞን ዝርያ የዛሬ 3.4 ሚሊዮን ዓመት ገደማ ላይ የነበረ የዞን ዝርያ ሲሆን የተገኘው ከአፋር ክልል ውስጥ ነው። አፋር ብዙ ገጸ በረከት ነው የሰጠች። አፋር በቃ ለኛ ስጦታችን ነው። መቀመዱ እንዳለ ሲቆፈር በቃ አፋርን ተከትለ እስከ ኦሞ ድረስ ስትሄድ እንግዲህ ስጦታችን ነው። ተፈጥሮ እንግዲህ ፈጣሪ የሰጠ ስጦታችን ያ ነው። እንግዲህ ዓለምን ወደዚህ ያጅጎደጎደ የሚያመጣው ያ ሂደት ነው ማለት ነው። ወደዚያው ወዳለንበት ማሳያ ስንመጣ እጅግ በጣም ፋና ወጊ የሆነችው እጅግ በጣም ዓለም ብሎ ወደዚህ የመጣበት ምክንያት የሆነችው ሉሲ ነው የምናገኘው ማለት ነው። ሉሲ እንግዲህ በ1974 ወይንም በእኛ 66 እና 67 መጀመሪያ አካባቢ ላይ ነው የተገኘችው። እዛው አፋር ላይ ሃዳር የሚባል መካነ ስፍራ ላይ ነው የተገኘችው። ሉሲ በቃ አይን ከፋች ነች ማለት ነው። እጅግ በጣም ዓለም ያወቃት ለምንድነው? ቅድመ መጀመሪያ ላይ ሞስት ኮምፕሊትድ ሆና ብዙ በግኝት ሂደት ውስጥ በሰው ዘር አመጣጥ ግኝት ሂደት ውስጥ እንደሷ ምሉዕነት ያለው ፓርሻል ስኬሌተን አልተገኘም። የሆነች ፓርት ብቻ ነው የተገኘው። ሉሲ ግን ስትገኝ 40% ነው የተገኘው። 40% የስኬሌተል ፓርቷ ተገኝቷል። ያ በመሆኑ ምክንያት ነው ሉሲ the first most completed discovery ሆና ዓለም ቀድሞ ያወቃት። ከዛ በኋላ ግን ናርዲ 60% ነው የተገኘው። እነ ሰላም 60% ነው የተገኘው። ግን እነሱ የተገኙት ከሉሲ በኋላ ነው። ሉሲ ለምን ፌመስ ሆነች? የመጀመሪያ ሞስት ኮምፕሊትድ ወይንም አብዛኛው የሰውነት ክፍል የተገኘው የሷና የሷ ብቻ ስለነበር ነው ማለት ነው። ነገር ግን ምንም እነሱ ሉሲ ቢሏት ኢትዮጵያ ደግሞ የራሱ የሆነ የስም አወጣጥ ያለውና እኛ ደግሞ ድንቅነሽ ተመላጣለን ማለት ነው። ድንቅነሽ ፓስፖርት አላት አይደል? እውነት ነው አላት። አሜሪካ ሄዳ ነበር። እኛ ባይኖረንም እሷ ግን ነበራት። በጣም አሪፍ። ወደዚህ ስንመጣ ሰላምን ነው የምናገኘው። ሰላም የመጀመሪያዋ ህፃን ነች።
በግኝት ሂደት ውስጥ እስከ ዛሬም ድረስ አሁንም ድረስ የህፃን ቅሪት ተገኝቶ አያውቅም። ሰላም የመጀመሪያዋና የመጀመሪያዋ ነች። የተገኘችው ከ2000 እስከ 2003 ባለው ነው በአውሮፓው አቆጣጠርና ያገኙት ደግሞ የኢትዮጵያ ፓሊዮንትሮፖሎጂስት ናቸው ዶክተር ዘረሰናይን ያገኙት። ነገር ግን እዚህም እንደምናየው ሰላም 60% ነው ግን ስንየው በጣም ስሞል ትንሽ ፍራግመንትድ የሆነ ነው። ለምን ሲባል ሰላም የሞተችው የ3 ዓመት ህፃን ሆና ነው። ገና በልጅነቷ ነው ያለፈችው። ለዚያ ነው the earliest child within the discovery of human ancestral line ትባላለች። እስካሁንም ድረስ የህፃን ቅሪት ተገኝቶ ሰላምና ሰላም ብቻ ነች። ነገር ግን በግሩፕ ስናይ በፋሚሊ ደረጃ ስናይ ሉሲና ሰላም በአንድ ቤተሰብ ውስጥ ያሉ ናቸው። አንድ ፋሚሊ ዝርያ ውስጥ ያሉ ናቸው። ማለትም ኦስትራሎፒቲከስ አፋረንሲስ በሚባል ዝርያ ውስጥ የሚገኙ ናቸው ማለት። ይሄ ከተገኘው በመነሳት ያልተገኘውን ሙሉ ተደርጎ እዚህ ጋር ሙሉ አድርገን በዘመኑ ሰላም ምን አይነት አሴምብል ተደርጎ ሞርፎሎጂ እንደው ለመረዳት እንዲመች ምን ማለት ነው የቅድመ ዝርያ እንደዚህ ሆነ የተሰባበረ ነገር ምናምን ሲል ላንረዳ እንችላለን። ምሉነትን ለማሳየትና የዚህ አይነት ተክለሰውነት ይነበራቸው የሚለው ነገር እንድንገምት በምናባችን እንድንስል የሚረዳ ነው ማለት ነው። ያው ሪል ነው የሚመስለው ግን በድንገት ለሚወስ ያስደነግጣል። እጅግ በጣም አሪፍ። ስለዚህ አሁን ያየን ያለ ነው እንግዲህ በሰው ዘር አመጣጥ ሂደት ውስጥ ያለውን ወደዚህ ከነ ሰላም በኋላ ያሉትን እንደነ ኢትዮፒከስ እየተባለ የሚጠራ አውስትራሎፒቲከስ ጋር እየተባለ የሚጠራ የዛሬ 2.5 ሚሊዮን ዓመት ገደማ ላይ የነበረ ከዛ በኋላ ያ የአውስትራሎፒቲከስ ግሩፕ ዝርያ ያልቅና ጂነስ ሆሞ ለኛ ለሞደርን ሂዩማንስ ለዘመናዊ ሰው እየተጠጋን እየመጣን ነው ማለት ነው። ለዚህ በዛ ሂደት ውስጥ ግን መሃል ላይ እናገኛለን ቅድመ የሰው ዝርያዎች የሰው ልጅ ብረትን ማቅለጥ ከመጀመሩ በፊት ደግሞ የድንጋይ መሳሪያዎችን ተጠቅሞ ነበር እና በአለማችን ላይ ትልቅ እድሜን ያስቆጠረው የድንጋይ መሳሪያ የተገኘው ደግሞ ኢትዮጵያ ውስጥ ነው። እዛ አፋር ጎና የሚባል መካነ ስፍራ የዛሬ 2.6 ሚሊዮን ዓመት ገደማ ላይ የነበረ ነው። እያለ እንግዲህ እድገቱን ነው የምናየው ማለት ነው። እየቀጠለ ይመጣና እንግዲህ በሰው ዘር አመጣጥ ሂደት ውስጥ እንደምናየው እያልን ስንመጣ መጨረሻ ላይ የምናገኘው እዚህ ጋር የሆሞ ሳፒያን ዝርያ የሆነው ሆሞ ሳፒያን ኢዳልቱ ይባላል። አሁን በመጣነው እጅግ በጣም ዘገምታይ የሰው ዘር አመጣጥ ሂደት ውስጥ እንግዲህ መጨረሻ ላይ ለዘመናዊ ሰው እጅግ በጣም ቀረቤታ አለ ተብሎ የሚታሰበው ዝርያ ሆሞ ሳፒያን ከሆሞ ሳፒያን ውስጥ ደግሞ ለኛ በጣም ቀረቤታ ያለው ተብሎ የሚታሰበው ሆሞ ሳፒያኖች አጠቃላይ ከዛሬ 300,000 እስከ 40,000 ዘመን የነበሩ ናቸው። የዛሬ 40,000 ዘመን ላይ ነው እንግዲህ እናንተም የመሰለው ሰው የመጣው ዘመናዊ ሰው መጣ ተብሎ በሳይንሱ የሚታመነው ማለት ነው። ስለዚህ እነዚህ ሆሞ ሳፒያኖች ለኛ በጣም ቀረቤታ ያላቸው ናቸው ማለት ነው። ያ ማለት ከዚህ ቀጥሎ በቀጥታ አንተና እኔን ያለ ነው ማለት የመጣው። ስለዚህ እንግዲህ ወደፊት አላችሁ ለውጥ በቃ ከዚህ በቀጥታ ወደ አሁን ወደ ላይ ሰው በቀጥታ ከዚህ በኋላ እኔና አንተን የሚመስለው ተክለሰውነት የዛሬ 40,000 ዘመን ላይ አመት ላይ መጣ ተብሎ ይታሰባል በሳይንስ። ስለዚህ የሰው ዘር አመጣጥ ይሄንን የመሰለ ሂደትን የተጓዘ ነው ማለት ነው። ኃይሌ በጣም አመሰግናለሁ። በጣም ቆንጆ ቆይታ ነበረን። እንግዲህ ምናልባት ወደ ብሔራዊ ሙዚየም ሰዎች ለሄድ ነው ካሉኝ ኃይሌ የሚባል ሰው ፈልጋችሁ አገኙ ማለት የማይቀር ነው። ከዚህ በፊት መጥቻለሁና በዚህ ደረጃ ቢያዝ የተረዳውበት ጊዜ ስላልነበረ ነው። በጣም ደስ ብሎኛል። ቆንጆ ጊዜ ነበረን። እንግዲህ የኢትዮጵያ ብሔራዊ ሙዚየም ቅርስና ታሪክን በዚህ አጭር ጊዜ ተናግሮ መጨረስ አይቻልም፣ ግን ተዘግቶ ስለነበረ ለእድሳት ምክንያትና ከእድሳት በኋላ መከፈቱ ምክንያት በማድረግ ለማስታወስ እንዲመጡ ለመጋበዝ ዛሬ የመጣ ነው። ለነበረን ጊዜ አመሰግናለሁ። መልካም ጊዜ ይሁንልን። እኔም እጅጉን በጣም አመሰግናለሁ። እግዚአብሔር ያክብርልን። መልካም ቀን ለሁላችን።